ጸጋ ይኑሮ አይኑሮ ችግር የለውም። ያው ዴት ካደረገ ያው ፓስተር ሊሆን ነበር ማለት ነውና ራሴን ጠየቁ። የክርስቶስ ቤተክርስቲያን ያለው ወይስ የሆነ ሰው ፕሮፐርቲ? እናንተስ የት ነው ያለው? የምትነጠቀው ወይስ ለሆነ ሰው ፕሮፐርቲ ነው? ይሄ ነጋሲ ለሚባለው አይሴን ዲመን እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምናላችሁ ዛሬም በአዲስ ቪዲዮ ለእናንተ መጥቻለሁ። እንደተለመደው ቪዲዮን ለብዙዎች እንዲደርስ አድርጉ። በቀጥታ ወደ ቪዲዮቹ እንለፍ። አንዳንድ ጊዜ ሶሻል ሚዲያ ስክሮል ሳረግ የሆነ የተነሳ እኔ ራሱ ግራ የገባኝ የአገልጋይ ማህበር አለ ማለት በገባችሁ ቁጥር ፋይናንስ የሚያወራ ፋይናንሳችሁ እንዲለቀቅ ይሄ ወር ከማለቁ በፊት እስከሚቀጥለው አርብ ድረስ ከነገ ሰኞ ጀምሮ ሌላ ምንም መልእክት የሌላቸው የዘላለም ሕይወት መልእክት የሌላቸው የጽድቅ መልእክት የሌላቸው አባቶች ያወሩ ዋና መሰረታዊ የሆነ ነገርን እንደው ተሳስተው እንኳን የማያወሩ እኛ ግን ይላል መጽሐፍ የተሰቀለውን ክርስቶስን እንሰብካለን እንደሚል ስብከታቸው ይሄ የተሰቀለው ነው፣ ያ የእግዚአብሔር ጥበብ፣ ያ የእግዚአብሔር ኃይል ነው ብላችሁ ስትገቡ አንዳንዶቹ ምንም ግን ወንጌል የሰው ኪስ ሳይሆን የሰው ሕይወት ነው የሚለውጠው። ታርጌቱ የነፍስ መዳን እንጂ ያንተ የሥራ በር መከፈትና ያለ መከፈት ጉዳይ አይደለም። አባቶች ተንከራተው ነው በምድር ይኖሩት። አምላካቸው ስለማይባርክ እንዳይመስል የመረጡት መንገድ ነው። የተሻለውን መረጡ ይላል። ጳውሎስም በተከራየው ቤት ውስጥ ይኖር ነበር። ሰውየው ከዛ በፊት መኖሪያው እስር ቤት ነው። ከእስር ቤት የተከራየው ቤት፣ ከተከራየው ቤት ወደ ዘላለም ቤት። በምድር ሕይወታችን አምላካችንን አንመዝነው፣ አይመዘንም። እግዚአብሔር አይመዘንም። ይላችሁ ሰይጣን ወደ ጌታ ኢየሱስ ክርስቶስ መጣና ሲፈትነው የዓለምን ክብር፣ የመንግስታቱን ክብር፣ ስልጣን፣ ባለጠግነቱን ሁሉ የምድርን አሳየው በቅጽበት ይላል። ስክሮል እያደረገ ይታያል። ይህን ንጉሥ ይታያል፣ ክብሩ ይታያል፣ ብፌው ይታያል፣ ልብሱ ይታያል እያለ ምን እንዳለ ታውቃለህ? ጌታ ኢየሱስ ክርስቶስ ሰገደ ይላል፣ ተሸነፈ ይላል፣ ልሞክረው አለ። ገብቶ ኮመንት ላይ አሜን ብሎ ጻፈ። ይሁንልኝ አለ። ገብቶታል። ከዛ ሊያጎለው ነው። የኔን ኪስ የባረከ ጊዜ ማመልከው እግዚአብሔር ፋይናንሴን ሲቀይር እልል ምልለት እግዚአብሔር አይደለም የኔ አምላክ። የኔ አምላክ የቀየረው ነፍሴን። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። 4 ነጥብ። ከሰማይ ሊያጎል የሚችል የትኛውን ፕሮግራም በጌታ በኢየሱስ ስም ከኔም ከናንተም ሕይወት ላይ የተረገመ ይሁን። ምን ይረገም? ክርስቶስ ኢየሱስን የሚከልል ነገር በሙሉ ከሕይወታችን ይረገም። በእውነት በዚህ ዘመን እቃቃ ጨዋታ የመሰለ ክርስትና ማለት ክርስቶስ ኢየሱስን ማጉላት እንዳንችል ክርስቶስ ኢየሱስን ያደበዘዘው ማንነት እግዚአብሔር መንፈሱን ይምጣውን ከሕይወታችን ይገልብጠው። በቃ እኛ ሕይወታችን ሞታችን ምን ሞትለትም ኢየሱስ ነው። እዚህ ሳምንት የብዙዎቻችሁ የተያዘባችሁ ፋይናንስ፣ መሬቶች፣ መኪናዎች፣ የዘገየባችሁ ጉዳዮች በሙሉ በፍጥነት ሲለቀቁላችሁ አይቻልም። ግዴታ አይደለም ማለት እነዚህ ማለት ግዴታ አይደለም። ወራይ ገቢ 8 ሚሊዮን እና 9 ሚሊዮን ብር ለሆነ ትንሽ እያገኘ ከተባለ 1 ሚሊዮን ብር ለሚያስገባ ሰውዬ የፋይናንስ በር ይለቀቅልሃል አትለው። መጀመሪያ የራስን አስለቅቅ፣ የፀጉር መቆረጫን አስለቅቅ፣ የታክሲ ወጪን አስለቅቅ፣ ቸርች ብለህ ለከፈትካት ለዛች አዳራሽ የምትከፍልበትን የቤት ኪራይ አስለቅቅ። ከዛ ለሌላ ሰው ትደርሳለህ። መጀመሪያ እግዚአብሔር ቃል ሲመጣ ተናጋሪው ነው የሚቀይረው። እግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ተብሎ ይጻፈው። ስለዚህ ለአንተ ያልተከፈተ የፋይናንስ በር ለሀብታም አይከፈትም። እነሱም ኦልሬዲ በስራቸው ተከፍቶላቸው እየኖሩ ቻሌንጃቸውን በሚያልፉበት መንገድ ያልፉበታል። አንተ ግን ቢሸጡ ገንዘብ 1 ወር የቤት ኪራይ ከፍለህ ብታሳልፈው ነው። ስለዚህ የራስህን የፋይናንስ በር አስለቅቅ። እግዚአብሔርን ስም አታስብ። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው ተብሎ የተጻፈው። ሌላ ቁም ነገር የለውም መጽሐፍ ቅዱስ። እስኪ መጀመሪያ ስለ የራስህን እንትን አስከፍት። አብዛኞቻችሁ የራሳችሁን አታስከፍቱ። የእናንተ ሳይከፈት እንዴት የሰው እንዲከፈት ጸልያላችሁ? የእናንተን አስከፍቱ በራችሁን። መጀመሪያ የእናንተ በር ሳይከፈት የእናንተ ተይዞ ስለ ሰው በር ያስጨንቃችሁ። መጀመሪያ የራሳችሁን እንይ እስኪ። የእናንተ ተከፍቶ እንይ፣ ከዛ በኋላ እኛን እንጠይቃቸዋለን። ይዘው ምንም የሚያስቸኩለን ጉዳይ የለም። የተቀባ ዘይት እናድላለን እያሉ እነዚህ ደግሞ ይሰክሳሉ። እስኪ እንስማቸው። በአዲስ አበባና በአዲስ አበባ ዙሪያ ያላችሁ ቅዱሳን በሙሉ በ22 ሰገን ህንጻ ስር ባለን የሐሙስ ፕሮግራማችን ላይ አስደናቂ ፕሮግራም ተዘጋጅቷል። ስለዚህ ለሁሉም ሰው የተጸለየበት አኖይንቲንግ ኦይል ይዘንላችሁ እንመጣለን። በነፃ ነው ለሁሉም ሰው የምናድለው። ስለዚህ ይህ በረከት ሁላችሁም እንዳያልፋችሁ። እግዚአብሔር ደግሞ አስደናቂ ጊዜ ይሰጠናል። 200 ሰው የተዘጋጀ እንዲሁ በነፃ በቤተ ክርስቲያናችን የሚሰጥ አኖይንቲንግ ኦይል ለአንድ ሳምንት አክል በእግዚአብሔር ፊት ስንጸልይበት የቆየነውን ይዘንላችሁ እንመጣለን። እግዚአብሔር ደግሞ መልካም ያደርጋል። ከዚህ ቀን በኋላ ይሄ አኖይንቲንግ ኦይል ከተቀበላችሁ ቀን በኋላ የውጪ ደጅ በሮቻችሁ ይከፈታሉ፣ የተዘጋ ማህፀን ይከፈታል። የትኛውም የጨለማ አሰራር በእናንተና እንግዲህ እንደዚህ ያሉ ሰዎችን የሆነ ጥቅስ እየጠቀሱ መተቸትም እኔ ብዙ አስፈላጊ ነው ብዬ አላምንም። አሁን ላይ በቃ እንደዚህ ያለው ነገር ሰው እጅ ብሎታል። ለምን አትተው?
ኢየሱስን መስበክ ካልቻላችሁ በቃ ወይ ስራ ቀይሩ። ሁልጊዜ ዘይት ማስታወቂያ፣ ዘይት እንሰጣለን፣ ጨው እንሰጣለን። አይደክማችሁም? ጸሎት ገብተናል ብላችኋል። ጸሎት የገባችሁት ዘይቱን ለመቀባት ነው። ዘይት ፍለጋም ደግሞ ከአንዱ ቦታ ወደ አንዱ ቦታ የምትንከራች አሁን የታሸገችው ዘይት የምናያት በእርግጠኝነት ከ30 ብር እስከ 40 ብር የምታወጣ ዘይት ነች። ስለዚህ ዘይት ብለህ ከኮየ ተነስተ 22 ሰገን ህንጻ ትሄዳለህ። ከአራብሳ ተነስተ፣ ከኮልፌ ከአስኮ ተነስተ፣ ከአየር ጤና ተነስተ፣ ከቱሉ ዲምቱ ከገላን ተነስተ፣ ከጋርመንት ተነስተ እዛ ትሄዳለህ። የምታወጣው እኮ እንደዚህ ያለ 20 ዘይት ይገዛል። ስለዚህ መጸለይ ካለብህ እንኳን ገዝተህ ቤት ጸልይ። በቃ ህዝቤን አትጃጃል። እንደዚህ ያሉ ሳትሳም ሰገጤዎች ናቸው እነዚህ። እውነቴን ነው የምላቸው። ስግጥ ብለው በቃ ሼም የሌላቸው አይናቸውን በጨው አጥበው በየዋህነት እንኳን ብትታለሉላችሁ በየዋህነት እንደታለላችሁ የማይቆጥሩ ስለሆኑ እንደዚህ ያሉትን በእርግጠኝነት ማስታወቂያ እያያችሁ የምትሄዱ ሰዎች ናችሁ የምታሳዝኑ። እናንተም ደግሞ እንደዚህ አሁን አለባበሳችሁን ምናምን አሳምራችሁ መሰገጥ ደስ አይልም። አልፎበታል። እጅ ብሎናል። እንደዚህ ያሉ ነገሮችን መስማት ሰልችቶናል። በቃ የኢትዮጵያ ወንጌል አማኞች ካውንስል ቢሮም አንዳች ነገር እንደሚያደርግ ተስፋ አደርጋለሁ። ምክንያቱም ዝም አይላችሁም። ባዛወይ በጣም እኔ እየሰለቸኝ ያለ ጉዳይ እቺ ልጅ አሁን የምታውቋት ቲክቶክ ላይ አሁን ቸርች ከፈተች። ከሐዋሳ ሄዳ እንግዲህ ከባሏ ጋር አብሮ ሆነው አዲስ አበባ ነው የሚያወጣው ነው። ምክንያቱም ሐዋሳ ተበልቶበታል። ባይዘ አሁን ሐዋሳ ማንም ሰው ብር አይሰጥ፣ ማንም ሰው ዘይት አይገዛም። ባይዘ ሐዋሳ ማንም ከሐዋሳ ሄደው አዲስ አበባ ጀምረዋል። አሁን ንግዱ የተጣጣፈው አዲስ አበባ ነው። ስለዚህ አዲስ አበባ ነው። ምክንያቱም ህዝቡም የነቃ ይሄን ያህል በዚህ በመንፈሳዊ ጉዳይ የነቃ አይደለም፣ ይጸልይ አይደለም። አብዛኛውን ህዝብ ሐዋሳ ይጸልያል። ህዝቡ ነቅቶባቸዋል። በጸሎት ራሳቸው ጸልየው ማምጣት እንደሚችሉ አውቀዋል። ህዝቡ አይጃጃልም ከእናንተ ጋር። ለዚህ አሁን ደግሞ አዲስ አበባ ሙከራ ጀመራችሁና እነዚህ ሰዎች ተጠፍንጎ መታዘር ነው ያለባቸው። ህዝቡን እያሳሳቱ ነውና ካውንስል ምናምን ብዬ አልቀባጠርም። ካውንስሉም ራሱ ተጠልፏል። የተጠለፈ ማህበረሰብ ጋር ምንም ላወራ አልችልምና አልፏል እኮ ይሄ ነገር እኮ ያለፈበት ነው። ተበልቶበታል። ሌላ ሀሳብ ቀይሩና ሌላ አጀንዳ ያዙና ሌላ ነገር ስሩ ዋካችሁ። ሌላ ስራ የለም እንዴ? ስራ ሰርተሻበይም እንዴ? አሁን የነቢያቱን አይተህ ስማ፣ ሰው መሆን ይበቃል እኮ ለመጸየፍ። እሱ ባይብል ባታውቅም ትጸየፈዋል። አንድ በጣም ጥሩ ሰው መሆን ይበቃል። ጥሩ ሰው፣ የሥነ ምግባር ሰው፣ እውነት ድሃን እንደዚህ የሚዘቀዝቀው መበለቶችን መቀነት የሚያስፈታ ማይራራ ለመንጋው የማይራሩ ይላቸው። ለመንጋው ማይራሩ እና ነብይ ትለዋለህ። እሱ አፍሪካ ማጥቶ በቃ ቆመው ሁሉ ይሰብኩባቸዋል አንዳንዶቹ። እኔ በጣም የሚገርመኝ ሬዲ ነን እኛም እንዲቆምብን። እኔ የሚያስቀኝ የወጣው ሰው ያረብ ያጎነበሰው ሰው የሚገርም ኢየሱስን ያውቃል ይላሉ። ነው ያጎነበሰው ሰው do we really know Christ? ደግሞ የሚጠቀሰው መስላቸው ኢየሱስ ክርስቶስ አህያው ላይ ወጣ ነው። ታዲያ ሰው አይደለ እንዴ? አንተ ሰው ላይ ወጥቷል እንዴ ኢየሱስ? እንዴ ሰው ላይ ወጥቷል እንዴ ኢየሱስ? ሰው ላይ ወጥቷል እንዴ ሐዋርያት? ሊያመልኳቸው ሲሉ እምቢ አሉ እንጂ ቢዮንድ ዛት ግን እነኚህ ስጦታዎች አሉ ብዬ አምናለሁ። ሐዋርያት አሉ ብዬ አምናለሁ። እኔ ሐዋርያት ሳይሆን ሐዋርያት ነን የሚሉም አሉ፣ ሐዋርያት ግን አሉ። ኦፍ ኮርስ ይሄ የሚካዳቅ አይደለም። ብዙ ጊዜ እንግዲህ ሴሴሽኒስት የሚባሉ ሴሴሽኒዝምን የሚከተሉ የነብይነት ጸጋ ተቋርጧል ወይም ሐዋርያት ጸጋ ተቋርጧል። ከሐዋርያቱ ከበጎ ሐዋርያት በኋላ ምርጥ ሐዋርያት ከነሱ ውጭ ሐዋርያት የለም፣ ነቢያት ከዚህ በኋላ አይነሱም ብሎ የሚያምኑ ናቸው። እኛ ግን እናምናለን። ስጦታን ሰጥተዋል ለቤተ ክርስቲያን። ነገር ግን ነን የሚሉ አሉ ነው። ነቢያት ነን የሚሉ ሐዋርያት ነን የሚሉ አሉ። ስለዚህ ክርስቶስ ኢየሱስ ራሱ ተገልጦ በዮሐንስ ራእይ ዮሐንስን ሲለው እንመለከታለን። አላወጣም ሐዋርያት ነን የሚሉ የኒቆላውያንን ትምህርት የአጋንን ትምህርት እያለ ሲናገር እንመለከታለን። እያንዳንዱ ቤተ ክርስቲያናት ለሰባቱ ቤተ ክርስቲያናት ማለት ነውና እንደዚህ መቀለጃ የሆነበት ዘመን የለም። እስካሁን እስከማስተላለፉ እንግዲህ አብራችሁኝ ቆይታችኋል። ምን ያህል ነገሮችን እንዳያችሁ በጣም ከባባር ነገሮች ከአእምሮ በላይ የሆኑ ነገሮችን አይታችኋልና ምን እንደሚሰማችሁ አላውቅም። እኔ ግን በጣም እየደነቀኝ ነው። ምናልባት የለውጥ ምክንያቶች ልኖር እንችላለን። በዚህ ፕሮግራም አስተካከል የምናወራው ነገር ለውጥ ያመጣል ብዬ ስለማምን ነው እንግዲህ እየለፋ ያለሁት። ጌታ ይረዳናል ብዬ አስባለሁ። የጌታ ስራ ስለሆነ ይሄ የኛ ስራ አይደለም። አንዲት ነጭ የፓስተር ልጅ ከኤርፖርት ፒክ አድርጌ ያው ወንጌል ላወራ ዳዳ ያልኩ ጉዞ ስንጀምር አይ አባቴ ፓስተር ነው አለች። በጣም ጥሩ። ከዛ ከ3000 ሰው በላይ አሉት የሚያገለግላቸው እና 3 ፕሮፐርቲ አለን አለችኝ። አንዱ እንዲሁም ግቢው ምን ያክል አለ ያለውና ይሄኛ ፕሮፐርቲ ነው አለች። ቸርችን ነው የኛ ንብረት ፕሮፐርቲ የምትለውና ታገለግያለሽ አልኳት። አዎ ዩዞችን አገለግላለሁ አለችና እንግዲህ እግዚአብሔር መንግስት አገልግል ያባታ ፕሮፐርቲ ስለሆነ ጸጋይ ኑራት እኔ አላውቅም።
ከዛ በኋላ አሁን የምትመጪው ከየት ነው ስላት አይ የሆነ ሰው ዴት አድርጌ ነበረ እና ከሚስቱ ተፈታቷል 2 ዓመት ሆኖታል ግን ልረሳት አልቻልኩም ማለት እና ቤተሰቦቼማ ወደውት ነበረ እንዲሁም አባቴ አንዱን ፕሮፐርቲ እሱ እንዲያስተዳድር ቸርቹን ሊሰጠው ነበረ ግን ያው አልሆነም ምናምን አለችና ጸጋይ ኑሮ አይኑሮ ችግር የለውም ያው ዴት ካደረገ ያው ፓስተር ሊሆን ነበር ማለት ነውና ራሴን ጠየቅኩኝ የክርስቶስ ቤተክርስቲያን ነው ያለው ወይስ የሆነ ሰው ፕሮፐርቲ ብዬ እናንተስ የት ነው ያላችሁት የምትነጠቀዋ ወይስ ለሆነ ሰው ፕሮፐርቲ ወደሆነችው በኢየሱስ ክርስቶስ እንግዲህ ውጭ ዓለም ላይ እንደዚህ አይነት ነገሮች ሀፕን እያደረጉ ነው ያሉት ምናልባት ኢትዮጵያ ውስጥም የለም ማለት አይደለም የቤተሰብ ቸርች አለ የግል ቸርች አለ የአጎት ያክስ ቸርች አለ የተባበሩት ቸርቾች አሉ የወንድማማቾች ቸርቾች አሉ ጌታ ኢየሱስ እንግዲህ ጸጋውን ያብዛልን አይምሮአችን ልቦናችንን ይክፈትልን ማስተዋል እንድንችል ከባድ እንግዲህ በዚህ ዘመን በጸጋ አይደለም ሰው አገልጋይ የሚሆነው መጋቢ የሚሆነው በጸጋው አይደለም ወንጌላዊ የሚሆነው በጸጋው አይደለም በቤተሰብነት በዘር ነው ጠልቃችሁ ከገብታችሁ የምታዩ ከሆነ በዘር ነው ነገር ተቀይሯል አሁን በኑሮ ላይ እየተራመደ መጣ በእንትን ላይ ለትንቢት የምትሆን ትምህርት ለትንቢቱ እያመቻች ሁሌ ከጠቀሰ ለምትቀጥለው ትንቢት አይደለም መቼ ነው ስላሴን የሚያስተምርህ ያቀዋል ወይስ እሱስ መቼ ነው ስለ ክርስቶስ ማንነት የሚነግርህ ያቀዋል ወይስ እሱ ራሱ መቼ ነው ትንቢት ዮናስን የሚያስጠና መቼ ነው ኤርሚያስን የሚያስጠና መቼ ነው ማቴዎስን የሚያስጠና መቼ ነው ገላትያን የሚያስጠና የለም ሰውየው አሜን ትላላችሁ ይሄው ኤርሚያስ ላይ እሱ ሰውዬ ወፍራም መጽሐፍ ቅዱስና ወፍራም መሐረብ ይዞ መድረክ ላይ መውጣት ጥቅም የለውም በወፍራሙ ማስተማር ያስፈልጋል ምንም በአንድ ጥቅስ እየተወረገረጉ ላበላም መሆን ጥቅም የለውም ምንድነው ጥቅሙ በባህር ላይ እየተራመደ መጣ ሃሌሉያ በዚህ ቃል ላይ እንጸልያለን ሙሉ እየተራመደ መጣ ስትወጣ ምን የሚያስፈራ ኑሮ እየተራመደ ወደ አንተ ይመጣል የሚገጥመል ለምን በቃሉ አይደለም የሰበከ እንደ ቃሉ አይደለም አላስተማረም ከመጽሐፍ ቅዱስ ጋር ሰውየው ጸበኛ አገልጋይ መድረክ ላይ መጽሐፍ ቅዱስ ስለሚከፍት ነው የከፈተው መቼስ ከሌላ ጠቅሶ አይሰብክህምና ለመያዝ ያህል ነው ግን አባላቱን ሰብስበው ሁሉ yes አሜን ያለውን ሰብስበው እንዴት ነው ድነሃል ጌታ ያውቃል ይላል መዳንን ሳታውቅ ኢየሱ ማለት ጥቅም የለውም የዘላለም ሕይወት ዋስትና እንዳገኘ በጥቅስ መረጃ ሳይኖር ልብ ሙሉ ሳይሆን ወራስ yes ምንም ጥቅም የለውም ሌላ ሃይማኖት ውስጥ ገብተሃል ሌላ እምነት ነው እንዴ የመስቀሉ ስራ ሳይገባ ሳትጠቀምበት ልብ ሳያርፍ በሚወረወርለት ትንቢት ልብ ሊያርፍ አሜን ስትል እግዚአብሔር አይታዘብህም ልጁን በሰዋበት ስራ ከሙታን ልጁን በቀሰቀሰበት ውጤት ልብ ሳያርፍና ሳትረካ ወረስ ይሳካልሃል ይሆንልሃል ሲሳካልህ ደስ ይልህ አያሳፍርም በሞቱ ያልተጠቀም በትንሳኤው ያላረፍክ ሰውዬ በትንቢት በሚመጡ ቁሳቁሶችና ቅራቁምቦች ለማረፍ አሜን ስትል እግዚአብሔር አያፍርብህም እግዚአብሔር አይታዘብህም እናስ ደግሞ እንዳሰብከው ሆነልህ እውነት ሆነልህ በዚህ ምድር ነገር ላይ እንዲቀናላችሁ እንዲከናወንላችሁ የምትፈልጉ ከሆነ መጀመሪያ እረፉ ያላረፈ ሰው አንድ ጸሎቱ አይሰማም ጥቅስ ስላላረፉ የእረፍትን መንገድ ስላላወቋት እኔም ጸሎታቸውን አልሰማም አለቀ መባከን መንቀሽቀሽ እንዴ ቸርች ውስጥ ያለ መደበኛ ፕሮግራም ከተከታተላችሁ ራሱ ተመስገን ምንድነው በቃ ሳምንቱን ሙሉ እረፍት ማጣት በየመንደር መዞር እውነት እኮ ነው የዙረታ መዝሙር ነው ለህዝብ ጌታ መዞር እንዴ መዞር ይበቃቸዋል ብሎ እስራኤላውያን ህዝብ ቃል ኪዳን የገባውን አምላክ እያመለክ ለምን ትዞራለህ ለምን አንድ ቦታ ሆነ እግዚአብሔርን አታመልክም ለምን የቃሉን ወተት አትጠጣም ለምን ወደ እግዚአብሔር መንገድ አትመለስም ለምን አትጸልይም ለምን ከእግዚአብሔር ጋር አታሳልፍም ጊዜህን በየቦታው ከምትዞር ነብይ እያልክ ሐዋርያ እያልክ የእግዚአብሔር ቃል ስር ቁጭ በል የእግዚአብሔር ቃልን ካወቅ ህይወት ይስተካከላል የእግዚአብሔር ቃል ነው ያንተን ህይወት የሚቀይረው እንጂ የነቢያቱ ወይም የሐዋርያቱ አፍ ንግግር አይደለም በነቢያቱም እመኑ ይሰለልላችኋል የሚለውን ሐሳብ በዚህ ዘመን ያሉት ነቢያት እንደዛ አይነቱን
ፕሮክላሜሽን ወይም ክሌም አድርገው መሆን ይችላሉ ማለት አልችልም። ምክንያቱም ወደ እግዚአብሔር አንድ እርምጃ አያስጠጉህም ነው ዋናው ሀሳብ። አያስጠጉህም። አንተ ትላንትና አካውንት ገብቶልሃል ብለህ ጸልይልኝ ባንክ ቤት ሲሄድ ግን አጭበርባሪ ብለው ነው ያሰሩኝና እባክህን የእግዚአብሔር ሰው ምን ፈለክ? የጌታ ባሪያ ገንዘቡ በንግድ ባንክ ነው ወይስ በአዘር ባንክ ነው የተላከልኝ? ከላይ ባንክ ስጠይቅ ምናምን 3 ጊዜ ተመላልሼ ስጠይቅ ገንዘቡ አልገባም አሉኝ። አንተ ደግሞ ገብቷል ብለኸኝ ነበር። ስርዓት ያዝ። በዘንጋዳ ንፍሮ በተማሸው አፍህ የጉንጭን ቅርሻት አትጥፋ። የጌታ ባሪያ ምን አጠፋው? እኔ ሳሎን ጌታን የተናገረ የጌታ ባሪያ በምህረት አስብ። ለማንኛውም ገንዘቡ ገብቶ ነበረ፣ ተጠራጣሪ ነህ ይለኛል እግዚአብሔር መንፈስ። በሁለት ሐሳብ የሚያነክስ ተብሎ እንደተጻፈ በጌታ ሚራክል እምነት ስላልነበረ ገንዘቡ ተመላሽ ሆኗል። እንግዲህ በራሱ የእግዚአብሔር ሰው ምን ማለት ነው? ገንዘቡ ተመላሽ ሆኗል ማለት እንዴት? ይሄ እኮ የምድር የፋይናንስ ህግ ነው እንደዚህ አይነት ስርዓት የሚከተሉት። አሁን ለምሳሌ መንግስት በጀት ይበጅትና ሰኔ መጨረሻ ላይ ገንዘቡ ካልተጠቀመ ተመላሽ ሆኗል ይባላል። እግዚአብሔር የለቀቀውን በጉባኤ መካከል ኳትሪሊየን ብር ገብቶልኝ እንዴት ነው ተመላሽ ሆኗል? አላውቅልህም። እንዳንተ ፖለቲከኛ ሳልሆን የምነግርህ በሰማያዊ ቋንቋ ነው። ካልገባ የራስ ጉዳይ። አንተ በኔ ላይ ነው የምትሳለቀው? ከሰማይ የተላከ ገንዘብ እንዴት ተመላሽ ሆነ ትለኛለህ? እሱ ነው እንደገረመህ። ገና የምድር ቆይታ እንዲያበቃ ነፍስ ወደ ሰማይ ተመላሽ እንድትሆን አደርጋለሁ። እያስፈራራኸኝ ነው? የታውቃለሁ። ኳትሪሊየን ብር ይገባልሃል እንዳልከኝ አለቀህም። እሺ ምን በደልኩ? በጉባኤ መሃል ተናግረኝ። እሱ የተናገረህ የጌታ መንፈስ ነው። አሁን እኔ ሰማያዊ ቋንቋ ነው። በስጋ ደግሞ አላውቅህም። በስጋ እናውራ ካልክ ደግሞ በሚገባ ቋንቋ በትርጉምም ጭምር አስተምርሃል። በምትፈልገው ቋንቋ አነጋግራለሁ። ምን ይመስላል ይሄ? ጌታ ሁለተኛ አጠገቤ እንዳደስ የመኪናውን አየር እኮ በቃ ይኸውልህ፣ ሰው ልትበድል ትችላለህ፣ ሰንበዲን ልታሳዝን ትችላለህ። እግዚአብሔር ግን ስትበድል ይበቀልሃል። ወደሱ የሚመጡትን ህዝብ እያሸሸህበት ነው። ምክንያቱም እግዚአብሔር አይሰራም፣ እግዚአብሔር ውሸተኛ ነው እያልክ ነው። ወጋው ይጠብቃ። ይህ አፍንጫዬን ሁሉ ሰላም እያወቀ ነው። እሺ ሁለተኛ ይኸው ምን እንደምሰራልህ አሳያለሁ። እሺ እሰራልሃለሁ። ወይኔ እንዲህ ተዋርደ ነው የምትወጣው። እንግዲህ ተመልከተ። በዛ ሙሉ ቪዲዮን የምትፈልጉ ከሆነ ደግፏቸው። እሺ ሮቦት አርት ሚኒስትሪ የሚባል ቻናል አለ። ሊንክ አስቀምጥላችኋለሁ። የማታውቋቸው ማለት ነው። የምታውቋቸው ተከታተሉ። ቪዲዮዎቻቸውን ላይክ አድርጉላቸው ባካችሁ። በጌታ ስም ለምናችሁ። ብዙ ትውልድ እያስተማሩ ነው። ከጥንት 20 ምናምን ዓመታቸው ነው። እግዚአብሔርን በዚህ ምክንያት በዚህ መንገድ እያገለገሉ ነው። እውነትን እየገለጡ ነው። እንደዚህ ነው የሚጫወቱባቸው። ይሄ ምሳሌ ነው። ባይዘይ እንደዚህ ነው የሚሳለቁባቸውና ሊሰድቡህ ይችላሉ። መጠየቅ አትችልም። ኩዌሽን ማድረግ አትችልም። ነብይ የሚባለውን ሐዋርያ የሚባለውን ሰው ኩዌሽን ማድረግ አትችልም። መብቱ ነው። እንደፈለገ ይሳለቅብሃል ነው ትምህርቱ። ምናልባት የገባችሁ ካላችሁ ያልገባችሁ ካላችሁ እያስረዳዋችሁ ነው። የገባችሁ እንግዲህ ይህንን ይመስላል ነው። መጽሐፍ ቅዱስ ከፍተን ነው ሰባኪ መከታተል ያለብን። እጅ አጣጥፈን ከመድረክ ወደኛ የሚወረወረውን እንዲሁ እንደወረደ ለመቀበል መምጣት የለብንም። በሰባኪውና በእኛ መካከል መጽሐፍ ቅዱስ መከፈት አለበት። ሚዛናችን እሱ ስለሆነ ማለት ነው። አንደኛ ተሰሎንቄ ምዕራፍ 2 ከቁጥር 6 እስከ 12 ከእናንተም ሆነ ከሌሎች ከማንም ከሰው የሚገኝ ክብር አልፈለግንም፣ የክርስቶስ ሐዋርያት እንደመሆናችን መጠን ሸክም በሆንባችሁ ነበር ይላል። ክብርን ከሰው በመፈለግ ማንም ሊከሳቸው እንደማይችል በድፍረት ነው የሚጽፍላቸው። ብዙዎች እንደምትስማሙት ዛሬ በጣም በሚያስፈራ ሁኔታ አገልጋይ መሆንና ክብርን ከሰው መፈለግ ላይፋቱ እርስ በርስ የተጋመዱ ሆነዋል። አገልጋይ መሆንና ከበሬታን ያለ መጠን ኢንቴንሽናሊ ከጉባኤው መፈለግ እነኚህ ሁለቱ እርስ በርስ እየተጋመዱ ሆነዋል። በተለይ አገልጋይ ስለሆኑ ብቻ የፊት ወንበር እንዲለቀቅላቸው፣ ነጭ ሶፋ እንዲሰራላቸው፣ ወደ ጉባኤ ደግሞ ሲገቡ በቃ ካሜራውም ህዝቡም እነሱን በአይኑ አስቀምጦ ያው የምታውቁት ትዕይንታዊ የሚመስል የአገልጋዮች ከጉባኤ ከበሬታን የመፈለግ አደገኛ ባህል እዚህ ምድርም ላይ እየገነነ መጥቷል። አሁን አልፎ ሶሻል ሚዲያ ላይ የምታዘበው ነገር ልክ እንዲህ እናንተ በእሁድ ፕሮግራም ከቅዱሳን ጋር ህብረት ለማድረግ ስትመጡ አገልጋዮቹ እዛ ጋር ተጠባብቀው ነው የሚገቡት። ካሜራማኑ ግቡ ሲላቸው ነው። ልክ ሰልፉን ሲጀምሩት መራመዱን ሲጀምሩት ራሱ ያስታውቃል። ሳያውቁት ራሳቸው ላይ ፓፓራዚ ሆነዋል። ሰዎች ራሳቸውን በካሜራ እያደኑ የሚቀርጹ ናቸው፣ በግድ እጃቸው ላይ ባለው ስልክ። ሁል ጊዜ እሁድ ሙሽራ ሆኖ በጉባኤ መታጀብ ባህል እየመጣ ነው የኢትዮጵያ ቤተክርስቲያን ውስጥ ማለት ነው። አገልጋይ ሆኖ በተለይ የክርስቶስ አገልጋይ ሆኖ ከሚያገለግሉት ጉባኤ ክብርን መፈለግ ከትምህርት መሳሳት ጋር ብቻ አይደለም የሚገናኘው።
ከስነ ልቦና ቀውስም ጋር ይገናኛል። በልጅነት ትኩረት አጥቶ ያደገ ሰው ምልክትም ሊሆን ይችላል። የአታችመንት ዲስኦርደር ሊሆን ይችላል፣ ወይም ናርሲስቲክ ኢንጁሪ ሊሆን ይችላል። ሁል ጊዜ እየተገፋ ያደገ ሰው እድልና አጋጣሚ ባመቻቸለት መድረክ ላይ ሲቆም ሰዎች ሁሉ በግንባራቸው ተደፍተው እንዲሰግዱለት ሊፈልግ ይችላል። አንዳንዱ የስተት ትምህርት ነው፣ አንዳንዱ የስነ ልቦና ቀውስ ነው፣ አንዳንዱ ፍጥጥ ያለ ወንጀል ነው። በእግዚአብሔር ፊት አፕሩቫል ያገኘ አገልጋይ፣ ልቡን ኩላሊቱን እግዚአብሔር የሚመረምርለት አገልጋይ፣ ወንጌልን በአደራ መልክ ከእግዚአብሔር እጅ የተቀበለ አገልጋይ ከሰው የሚገኝ ክብር አያማልለውም። ጳውሎስ ይህንን ነው ቁጥር 6 ላይ የሚናገራቸው። ከሰው የሚገኝ ክብር አልፈለግንም ነው የሚለው። ከናንተም ሆነ ከሌሎች ከማንም የሚል ቃል አለ። ከናንተ ከተሰሎንቄ ሰዎች ከአማኞች፣ ከሌሎችም በዙሪያችሁ ካሉ በሌሎች ከተሞችም ካሉ ቅዱሳን ከሰው ይለዋል። በጣም በእርከን እያሰፋው ሄድና ክብርን አልፈለግንም። ምንም እንኳን የተሰሎንቄ ቤተክርስቲያን የተተከለችው በሐዋርያው ጳውሎስ ሚስዮናዊ አገልግሎት ቢሆንም ጳውሎስ ግን ክብርን ከተከለው ቤተክርስቲያን ነው አልፈልግም እያለው ያለው። ገና ለገና በእኔ ስብከትና የወንጌል ተልእኮ ነው የተተከላችሁት ብሎም እንደ ዘመኑ መስራች ባለ ራእይ ፓፓ ካላላችሁኝ ብሎ ጉባኤውን አላሰቃየም። ኢቭን ኢፍ ዲዘርቭ እንኳ ቢያደርግ አልፈልግም የሚልን ግልጽ የሆነ መመሪያን ነው ለተከለው ቤተክርስቲያን የሚጽፍ ያለው። ይሄ ነው እውነታው። በዚህ ዘመን እንግዲህ ከበሬታን ትልቁን ወንበር ከፊት ለፊት የሚቀመጡን ሰዎች ያው በጉባኤ መታዘብ ይቻላል። ይሄ ነቢያቱ ጋር ብቻ ሳይሆን ሌሎችም አብያተ ክርስቲያናት አብዛኛው በዚህ ዘመን ፊት ለፊት የሚቀመጡ ሰዎች ነጭ የለበሱ በጣም ቆንጆ ልብስ የለበሱ። መጽሐፍ ቅዱስ ግን በሐዋርያት የያዕቆብ መልእክት ምዕራፍ 2 ላይ መመልከት ይቻላል። በደንብ አድርጎ ስቴት አድርጎታል። በጉባኤዎቻችሁ ጥሩ ወርቅ ያደረገ የከበሬታን ወንበር ትሰጡታላችሁ ይላል። ሌሎቹን ወደ ታናናሽ ስፍራ ወደ ኋላ ታስቀምጧቸዋላችሁ። ይህ ትልቅ አድሏዊ አሰራር ነው በቤተ ክርስቲያን ያለ፣ በነቢያቱ ብቻ አይደለም። እና እባካችሁ ለእግዚአብሔር ክብር እንኖር። የእግዚአብሔርን ክብር አንጫወትበት። አብያተ ክርስቲያናት አትቀልዱበት። የእግዚአብሔርን ክብር የእግዚአብሔር ክብር ህዝቡ ነው። ክብሩ ህዝቡ ነው። ባይዘው እግዚአብሔር ክብሩን ለማላገጫ አሳልፎ አይሰጥም። ለዚህ ህዝብ ራሩለት ነው የኔ ሀሳብ። እና አባቶች ይህንን ቪዲዮ የምትከታተሉ እባካችሁ መሳለቂያ ታርጉት የጌታን መንግስት። አሁን የምናየው ቪዲዮ በጣም የሚያስደንቅና እና ይህንን ቪዲዮ ካያችሁት በኋላ ትቀይራላችሁ ሀሳባችሁን። እነዚህ ነቢያትንን ሐዋርያትንን የሚሉ ሰዎች ምን ያክል ለእግዚአብሔር ህዝብ ጨካኝ እንደሆኑ ከቅድሙን ቪዲዮ አሳይቻችኋለሁ በተግባር ከቪዲዮ ከድራማም ቢሆን። አሁን ደግሞ የምንመለከተው ደረሰ ላቀው ብሎ ራሱን በቢሾፍቱ ከተማ ነብይ አድርጎ የሾመ ሰው ነው። እስኪ ምን እንደሚል እንስማው ከቪዲዮ። ቤነጋሲ ለሚባለው አይ ሴንት ዲመን በጌታ በኢየሱስ ክርስቶስም አጋንንቶችን በኢየሱስ ክርስቶስም ወደዚህ ሰው ልካለሁ። ሎርድ አይ ኖ ዋት ቱ ዱ በናዝሬቱ ጌታ በኢየሱስ ክርስቶስም የእግዚአብሔር እሳት የእግዚአብሔር ኃይል እነኚህ አጋንንቶች ተሰብስበው ይህን ሰው ቶርሜንት ሲያረጉት አያለሁ። አያም ሲሪየስ። እኔ በእግዚአብሔር መንግስትና በእግዚአብሔር ህዝብ ላይ እንዳያችሁት ነው። አጋንንትን ወደ ሰው ሲልክ ማለት ነው። ይሄ ሰው አጋንንትን ወደ ሰው ሲልክ አጋንንትን ለማባረር የተጠራ ሰው ሰዎችን ፍጹም መዳን በክርስቶስ መንፈስና ኃይል ሊሰጥ የተገባው ሰው በክርስቶስ ስም ሰዎችን ሊያድን የተጠራ ሰው አጋንንትን ፈጽሞ ወደዛ ሰው ሲልክ ወደዛ ሰው ሲያስገባ እንመለከተዋለን። በቪዲዮ ማለት ነው። በቪዲዮ ማስረጃ ተመልከቱ። እነዚህ ለበጉ የማይራሩ አደገኛ አውሬዎች ናቸው፣ ተኩላዎች ናቸው ስንል ለዚህ ነው። በጎችን ማጥፋት ነው እንጂ በጎችን ማዳን አይደለም ተልኳቸው ከአጋንንት ነው እንጂ ከእግዚአብሔር አይደለም እንለው ለዚህ ነው። በጣም አስፈሪ ዘመን ነው ከፊታችን ያለው ወገኖች። እንድትጸልዩ በእግዚአብሔር ፊት እንድትቀርቡ የሚያደርጋችሁ ጉዳይ ይሄ ነው። ነገሮችን ላለማስረዘም ነው ቶሎ እያልኩ ያለሁት። እስኪ የመጨረሻውን መልእክት ሰምተን ፕሮግራማችንን እንፈጽማለን። ክርስቲያን የሚኖረው ዘመን እንደደረሰበት ሰው ነው። ቀጠሮ ያለው ሰው ነው። ቀጠሮ እንግዳ እንዳለበት ሰው ነው። አለኝ ቀጠሮ ኢየሱስ ከሚባል እንግዳ ብለን እንደዘመር ነው። ክርስቲያን የሚኖረው እንደ እንግዳ ተቀባይ ሰው ነው። የሚመጣ እንግዳ እየተጠባበቀ እንዳለ አይነት ሰው ነው ሊኖር የሚገባው። በነቃና በሚጠብቅ ህይወት ነው መኖር የሚገባው ነው። ሮሜ 13 እንግዳ ያለበት ሰው ያስታውቃል። እንግዳ የሚመጣበት ቤትም ያስታውቃል። እናንተ አሁን ራሳችሁ ምስክር ናችሁ። ዛሬ ቤታችሁ እንግዳ መኖሩን ጥቂት ቤታችሁን ብታሳዩኝ አውቀዋለሁ። ያስታውቃል። የሽር ጉድ ቤት ነው። እኛ ቤት እንግዳ ሊመጣ ሲል እኔም አውቃለሁ፣ ልጆችም ያውቃል። ያስታውቃል። በቃ ዝም ብለን እንኖራለን። እኛ ሲምፕል ነው በቃ እንኖራለን። የሆኑ ነገሮች ለወጥ ካሉ በጠዋት ተነስቶ ጋጋጋ የሚል ነገር ከበዛ አለ የሚመጣ ማን ነው እንጂ የሚመጣል ያስታውቃል። እንግዳ ጠባቂ ሰው ያስታውቃል። ደግሞ ትክክል ነው በጣም ከቤት ውጭ የሚመጣ የምናስተናግደው በተለይ የምናከብራቸው የምንወዳቸው ጓደኞቻችን ሲመጡ ነቃ ብሎ መዘጋጀት ያለ ነው። ይሄ በቃ ከአኗኗራችን ለየት ያለ አኗኗር ካነቃቃችን ቀደም ብሎ መንቃትን ዝግጅትን በጣም ይጠይቃል። እንግዳ ጋብዞ የሚዘናጋ ሰው ብዙ አናውቅም። በሀገራችን በተለይ እንግዳ ተቀባይ ነን ብለንም ስለምናስብ በጣም ብዙ ዝግጅት ይደረጋል። እንዳስ ፋይን ልክ ነው። እንግዳ እየመጣ ያለበት ሰው ያስታውቃል። በቃ አይተው ሰውየውን ያስታውቃል። የሌለበት ቤትም ያስታውቃል። እንግዳ የማይመጣበት የሚመጣበት ቤትም በጣም ያስታውቃል። የኛ ቤት አንድ ነው ሁልጊዜ ምናምን ብላችሁ እንደሆነ እንግዳ የሚመጣባት ከተማ ለምሳሌ ታስታውቃለች።
እንግዳ የምታስተናግድ ከተማ አሁን አታስታውቅም? አሁን አዲስ አበባ አሁን በየዓመቱ አታስታውቅም? የአፍሪካ ህብረት ስብሰባ ሲካሄድ ነገስታቱ ሊመጡ ሲሉ ሁልጊዜ ለማጽናት እንሞክራለን፣ አንዳንድ ነገሮችን ለማስተካከል እንሞክራለን። በጣም ደስ ይላል። ግን ሊመጡ ሲሉ ያስታውቃል። ዝም ብላችሁ አይታችሁ ከተማውን አይታችሁ ማን ነው የሚመጣው ነው እንጂ የሚመጣ እንዳለ ያስታውቃል። ጸዳ ይላል፣ መብራቶቹ ይበራሉ፣ አጥሮቹ ይታጠራሉ፣ እንትን ይደረጋል፣ ምናምን ይደረጋል፣ ባንዲራ ይውለበለባል፣ የሆነ ነቀነቃ ይላል፣ ወታደሮች እንትን ያደርጋልና አይተኸው የከተማውን አኗኗር አይተህ ተጠባባቂ እንደሆነ ታውቃለህ። ክርስቲያን የሚኖረው እንደዛ ነው። ወንድሞች እናቶች፣ እንግዳ እንዳለበት ሰው እንዴት እንኖር ነው። ይህን ዋናው መልእክታችን እንግዲህ እንሰናዳ፣ ክርስቶስ ኢየሱስ ሊመጣ በደጅ ነውና የእግዚአብሔርን መንግስት ለማስፋት እጃችንን እንዘርጋ፣ ወንጌልን እንስበክ፣ በግላችን ለትውልድ እንድረስ፣ ለወንድሞቻችን ለእህቶቻችን እንድረስ። ጌታ ሊመጣ በደጅ ነውና ስለዚህ ይህን መልእክት ለብዙዎች እንድታርሱ በጌታ ፍቅር አሳስባለሁ። ወንጌል ስለ ጌታችን ስለ ኢየሱስ ክርስቶስ ነው፣ ስለተሰቀለው ነው። ስለ ጳውሎስ አይደለም፣ ስለ አጵሎስ አይደለም፣ ስለሆነ ፐርሰን፣ ስለ እኔ፣ ስለማንም አይደለም። ስለ ኢየሱስ ክርስቶስ በስጋ ከዳዊት ዘር ስለሆነው እንደ ቅድስና መንፈስ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ክርስቶስ ኢየሱስ ነውና ይህንን ወንጌል መስበክ ይሁንልን። እንደተከታተላችሁት ነው፣ ለብዙዎች አድርሱ። የጌታ ጸጋና ምሕረት መንፈስ ከሁላችሁ ጋር ይሁን። ሰላሙ ነው።